ብራናዎቻችን ዓለም ተመራምሮ ስላልደረሰበት የሚስጥራት ሁሉ ሚስጢር ስለሆነው ስለ ዓለማት አፈጣጠርና አመሰራረት እንዲሁም ጥንተ ተፈጥሮ ምን ይላሉ? የዓለማትን የሳይንሱን ዘርፍ የፈተነው ፍንጭ እንኳን ለመስጠት የሚያስቸግረው የጨለማ ድንኳን ምንድነው? ሰላም ጤና ይስጥልን ውድ የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆይታችኋል? ለዛሬው ወደ አዘጋጀንላችሁ መረጃ አለፍን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ቤተሰብ እንድትሆኑና ከዚህ የሚተላለፉ መራግብሮችን እንድትከታተሉ ከወዲሁ ጋበዝናችሁ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። የዓለም ኃያላን በሚስጢር የሚፈልጉት የዓለምን ሁለንተናዊ አሰራር ሚስጢር የሚፈታ ድንቅ የብራና መጽሐፍ የዓለማትን የሳይንሱን ዘርፍ የፈተነው ፍንጭ እንኳን ለመስጠት የሚያስቸግረው የጨለማ ድንኳን ምንድነው? የጥንት መዛግብቶቻችን ስለ ዓለማት ምን ይላሉ? ምን ብለዋል? ብራናዎቻችን ዓለም ተመራምሮ ስላልደረሰበት የሚስጢራት ሁሉ ሚስጢር ስለሆነው ስለ ዓለማት አፈጣጠርና አመሰራረት እንዲሁም ጥንተ ተፈጥሮ ምን ይላሉ? ቀደምት ኢትዮጵያውያን አባቶቻችን የእግዚአብሔርን ጥበብና ሚስጢር ተመግበው በዘመኑ ለሳይንስ ለቴክኖሎጂ እንቆቅልሽ የሆነ ሚስጢራዊ ዕውቀቶችንና ጥበቦችን ትተውልን አልፈዋል። እንዲሁም መለስ ብለን ታሪክን ስንመረምር የተጻፉ ዶሴዎችን ስናገላብጥ የብራና መጻሕፍቶቻችንን ስንመረምር አሁን ድረስ ዓለም ያልፈታቻቸው በረቀቀና በመጠቀ መልኩ ተብራርተውና ተቀምጠው የሚገኙ አያሌ ዕውቀቶች አሉ። ከነዚህም መካከል በምልአትና በስፋት ተብራርተው የምናገኛቸው የዓለማት አፈጣጠር ሚስጢራትን ነው። በዚህም የተነሳ የሚስጢር ማህበረሰብ የሚባሉት የምዕራቡ ዓለም ነገስታት ዓለምን አንድ አድርጎ ለመግዛት ካላቸው ጉጉት የተነሳ የዓለም ልጆች ከሰለጠኑባት ከኢትዮጵያ ምድር ውስጥ የሚገኙትን የአራቱን ዓለማት አፈጣጠር ሚስጢራትና ጥበባት ለመበዝበዝ ያላሰቡት ሐሳብ ያልፈነቀሉትም ድንጋይ አልነበረም። ከሰማያዊ ህብረት ኃይላት ጋር ህብረት መፍጠር የቻሉት ኢትዮጵያውያን በየዘመኑ ከአራቱም ዓለማት ሚስጢራትን በመረዳታቸው በዘመናቸው ብርቱና ኃያል ሆነው ከማለፋቸው ባሻገር በመንፈሳዊ ጽናትና አቋማቸው ምክንያት ወደ ሀገራቸው ሲመጡ ለነበሩት ቅዱሳን ይህን ጥበብ አስተምረዋል። በምዕራባውያን ሳይንስና ቴክኖሎጂ የህዋ ምርምር ተቋማት ሚስጢራቸው አልተፈታም ብለው ከተዘረዘሩት አንዱና ዋናው ዓለማትና ይዘታቸው ሲሆን ስለዚህ ሚስጢራዊ ቦታ የተለያዩ ተመራማሪዎች ሐሳባዊ መላምቶቻቸውን አስቀምጠዋል። ሆኖም ግን ከመላምታዊ ድምዳሜ ዘለለ አንዳችም ተጨባጭ ነገር ለመናገር አልቻሉም። ነገር ግን ቀደምት ኢትዮጵያውያን ምሁራን በሚደንቅና በሚረቅ ትንታኔ አስቀምጠውልን አልፈዋል። በአጠቃላይ ዓለማት 20 ሲሆኑ 14ቱ የእሳትና የምድር ሲሆኑ 6 ደግሞ የነፋስና የውሃ ናቸው። የእሳት፣ የምድር፣ የነፋስ እንዲሁም የውሃ ዓለማት በመባል የሚታወቁ ጠቅለል ሲሉ 4 ዓለማት በመባል ይታወቃሉ። የእሳት ዓለማት የሚባሉት 9 ሲሆኑ የምድር ዓለማት ደግሞ 5 ናቸው። በ14 ዓለማት ውስጥ የሚገኙት ፍጥረታት አንዳቸው ከአንዳቸው ግንኙነት የሚፈጠርባቸው ህቡዕ መንገዶች የኃይላቸው ማረፊያና ማደሪያ የሆኑ 12 የተለያዩ ቦታዎች አሉ። እነዚህ የዓለም ሀገራት ብላክ ሆል ብለው የሚጠሯቸው ከእነዚህ የተለያዩ ቦታዎች 6ቱን ነው። የእሳት ዓለማት የሚባሉት እጅግ በሚያንጸባርቅና በነበልባል በተከበበ ከፍተኛ በሆነ የኃይል መጠን የሚገኙባቸው ዓለማት ናቸው። እኒህ 20 ዓለማት በዝርዝር እንደሚከተለው ተቀምጠዋል። 9 የእሳት፣ 5 የመሬት፣ 4 የውሃና 2 የነፋስ ዓለማት ናቸው። አንደኛ የእሳት ዓለም በቁጥር 9 ናቸው። ከላይ ወደ ታች ሲቆጠሩ አንደኛ ጽርሐ አርያም የእግዚአብሔር የምስጋናው አዳራሽ፣ ሁለተኛ መንበረ መንግሥት ወይም መንበረ ስብሐት የጌታ ዙፋን ያለባት፣ ሶስተኛ ሰማይ ውዱድ ወይም በአራቱ እንስሳዎች ክንፎች ላይ የተዘረጋ ሰማይ፣ አራተኛ ኢየሩሳሌም ሰማያዊት ወይም ዛዶር በመጀመሪያ ሳጥናኤል የተፈጠረባት በኋላም ከእርሱ ተነጥቃ ለአዳም ልጆች የተሰጠች፣ አምስተኛ ኢዮር ወይም የአርባው ነገደ መላእክት ከተማ፣ ስድስተኛ ራማ የሰላሳው ነገድ የመላእክት ከተማ፣ ሰባተኛ ኤረር የሰላሳው ነገድ የመላእክት ከተማ፣ ስምንተኛ መጽናተ ሰማይ ወይም ባህረ እሳት፣ ዘጠነኛ ገሃነመ እሳት ናቸው። አዳም አባታችን በዚህችና
በምንኖርባት ምድር ከመሰልጠኑ አስቀድሞ ምድር ለሰባት ተቆርሳ ወይንም ተከፍላ ነበር። ይህ ማለት እንግዲህ ከምድራችን ጋር ተመሳሳይ የኃይል የጊዜና የግዝፈት መጠን ያላቸው ነገር ግን የማናውቃቸው 6 የመሬት ክፍሎች አሉ። እነዚህ በ6 የተከፈሉ 7 የምድር ክፍሎች የሚከተሉት ናቸው። አንደኛ መሬት፣ እኛ አሁን የምንገኝበት። ሁለተኛ ብሄሞት፣ ሶስተኛ አራዊት ብቻ የሚገኙበት። አራተኛ እሳት ብቻ የሚገኝበት። አምስተኛ በረድ ብቻ የሚገኝበት። ስድስተኛ ሌዋታን። ሰባተኛ በርባኖስ ወይም ጨለማ ስፍራና እስር ቤት። የሥነ ፍጥረት አንድምታ መጽሐፍ እንደሚያስረዳው ኢዮር፣ ራማና ኤረር አሰራራቸው 4 ማዕዘን ሲሆን 7 የእሳት ቅርጽና 7 የእሳት መጋረጃ የጋረዳቸው የእሳት ዓለማት ናቸው። እኒህ ዓለማት ከሰው በተሰወረና ከመላእክት እንኳን በረቀቀ መልኩ ይገናኛሉ። 4 ማዕዘን ቅርጽ ይዛ የተፈጠረችው ምድር ለ7 ከተከፈለች በኋላ ውሃ መላት። አንዳቸውን ከአንዳቸው እንዲሁ ውሃ ለያቸው። በዚህ የተነሳ መሬትን እኛ የምንገኝባትን ውሃ ከበባት። በዚህ የተነሳ መሬት ክብ ናት የሚል ግንዛቤ ኖረን። ከ4ቱ ዓለማት አንዱ የሆነው መሬት 5 ሰማያትን ጠቅልሎ ይዟል። እነርሱም ሲኦል፣ መሬት፣ ብሔረ ብፁዓን፣ ብሔረ ሕያዋን፣ ገነት ናቸው። ለዚህም ነው ገነት ምድር ላይ ናት የምትገኘው የሚባለው። ከነዚህ መካከል መሬት ከላይ እንዳየነው የሰው ልጅ በቅጡ ያልተረዳቸው 6 ክፍሎችን ይዛለች። ከነዚህ አንዱ የሆነው በርባኖስ እስር ቤት ነው። በዚህ ጥልቅ እስር ቤት 200ዎቹ የስማዚያ ጭፍሮች ታስረዋል። በዓለመ እሳት ከሚገኙት 3ቱ ማለትም ኢዮር፣ ራማ እና ኤረር ቅዱሳን መላእክት የሚኖሩባቸው የመላእክት ከተሞች ናቸው። ኢዮር በተሰኘው የመላእክት ከተማ 4 የመላእክት ነገዶች ይኖራሉ። እነርሱም አጋዕዝት፣ ኪሩቤል፣ ሱራፌል እንዲሁም ኃይላት በመባል ይታወቃሉ። የአጋዕዝቱ መላእክት አለቃ ሳጥናኤል ይባላል። እንዲሁም የኪሩቤል አለቃ ገጸ ሰብእ፣ ገጸ አንበሳ ሲሆን የሱራፌል ደግሞ ገጸ ንስር ነው። የኃይላት ቅዱስ ሚካኤል ነው። በራማ ደግሞ 3 ነገደ መላእክት ይገኛሉ። ስማቸውም መናብርት፣ አርባብ፣ ስልጣናት ይባላሉ። የመናብርቱ አለቃ መልአኩ ቅዱስ ሩፋኤል ሲሆን የአርባብ ደግሞ ቅዱስ ገብርኤል ነው። የስልጣናት ደግሞ ሱራፌል ነው። በሦስተኛው የእሳት ዓለም ውስጥ የሚገኘው ኤረር ደግሞ 3 ነገደ መላእክት ይገኛሉ። የነገዳቸውም ስም መኳንንት፣ ሊቃናትና መላእክት ይባላሉ። የመኳንንት አለቃ መልአኩ ቅዱስ ሳዳካኤል ሲሆን የሊቃናት አለቃ ደግሞ መልአኩ ቅዱስ ሳላታኤል ይባላል። የመላእክት ደግሞ መልአኩ ቅዱስ አናንያኤል ነው። ምድራዊ ሰማያት ገነት፣ ብሔረ ሕያዋን፣ ብሔረ ብፁዓን፣ መሬትና ሲኦል ናቸው። እኛ የምንኖርባት ምድር በማዕከል ስትገኝ ገነት በስተ ምስራቅ፣ ብሔረ ሕያዋን ደግሞ በስተ ሰሜን፣ ብሔረ ብፁዓን እንዲሁ በስተ ደቡብ እንዲሁም ሲኦል በምዕራብ በኩል ነው። ቀደም ሲል ለመግለጽ እንደተሞከረው 14 የእሳትና የምድር ዓለማት እርስ በራሳቸው ግንኙነት የሚፈጥሩባቸውና የኃይላቸው ማደሪያዎች ከ12ቱ 6ቱ በርባኖስ ወይንም ብላክ ሆል የአጋንንት የክፉ መናፍስት ማደሪያ ሲሆኑ የቀሩት 6ቱ ደግሞ ቅዱሳን መላእክት የሚወጡና የሚወርዱባቸው የኃይላቸው ማደሪያ ነው። ይህንን ብላክ ሆል ለመረዳት በብዙ ሳይንሳዊ ጥናቶችና መላምቶች ተደርገዋል። ለዚህም የመጀመሪያውን ፍንጭ ለመስጠት የሞከረው ዕውቁ ሳይንቲስት አልበርት አንስታይን ነው። ይህንን ምርምሩን ደግሞ E=mc² በሚል ፎርሙላ ነው የብርሃንን ፍጥነት በመጠቀም የጊዜና የሰዓት ግዝፈትን ለማወቅ ሞክሯል። በዚህም የተነሳ ሳይንሳዊ ትንታኔዎችን እንዲህ ሲሉ አስቀምጠዋል። ነገር ግን ከሳይንቲስቶች ንድፈ ሐሳብ በተሻለ መልኩ ታላቁ የሕይወት መጽሐፍ በመባል የሚታወቀው ራዛኤል የተባለው የብራና መጽሐፍ በሰፊው አስቀምጦታል። ይህ መጽሐፍ በ4ቱ ሰማያት ወይም ዓለማት ያለውን የኃይል የጊዜና የግዝፈት ልዩነት ያስረዳል። ይህ ታላቅ መጽሐፍ የተጻፈው በአዳም ሲሆን አዳምን ያስተማሩት ምስጢሩንም የገለጡለት በእሳት ዓለማት ውስጥ የሚገኙ መላእክት ሲሆኑ አሁን ላይ የዚህ መጽሐፍ መገኛ ከአዲስ አበባ 47 ኪሎ ሜትር ርቃ ከምትገኘው ቢሾፍቱ ደብረ ዘይት በታላቁ የረር ተራራ በሚገኙት ገዳማት በሚስጢር ተጠብቆ እንደሚገኝ ቅዱሳን አባቶች ይናገራሉ። አዳም በገነትና በምድር ላይ ኑሯልና ስለዚህ ሰማያዊት በሆነችው ገነትና በምድር መካከል የጊዜ የኃይል የግዝፈት ልዩነት አለ ማለት ነው። ነገር ግን አዳም በገነትና በምድር ያለውን የጊዜ ልዩነት አስማምቶ ይኖር ዘንድ መልአኩ ቅዱስ ገብርኤልና መልአኩ ቅዱስ ኡራኤል
ጥበብን አስተማሩት። ለብዙ ሰዎች ጥያቄ የሚሆነው አዳም 7 ዓመት በገነት ኖረ፣ ከዛም በምድር 930 ዓመት ኖረ። ጥያቄ የሚሆነው ግን በገነትና በምድር ላይ የጊዜ ልዩነት አለ? ካለን ይህም ማለት አንድ ቀን በገነትና አንድ ቀን በምድር የሚኖራቸው የጊዜ ክፍተት ብዙ ሊሆን ይችላል። ስለዚህ አዳም በሰማይ 7 ዓመት ከኖረ በምድር የጊዜ ስሌት ላይ ስንት ዓመት ኖረ ማለት ነው? ከዚህ ጋር ልብ በሉልኝ። በቅዱስ መጽሐፍ ላይ በሰማይ አንድ ቀን በምድር 1000 ዓመት ነው ይላል። ይህ ማለት 7 ዓመት የአዳም የሰማይ ኑሮ በምድር ላይ ሲሰላ 7 ሲባዛ 365 እኩል ይሆናል 2555 ቀናትን በሰማይ ኑሯል ማለት ነው። ይህም በምድር የጊዜ ስሌት አዳም በገነት የኖረው 2555 ሲባዛ በ1000 እኩል ይሆናል 2.5 ሚሊዮን ቀናት በላይ ማለት እኮ ነው። ይህ ማለት የዘመኑ የሳይንስ ምርምር ታይም ትራቭል በጊዜ ውስጥ የመጓዝን ጥበብ አያሳየንም። በዚህ ሃይማኖታዊ ፍልስፍና ውስጥ በሌላ ፕሮግራም የምንገልጠው እንጂ ረቂቅ የእግዚአብሔር ሥራን እንመለከታለን። ስለዚህ ነጮች እንደሚሉት ምድር ከተፈጠረች ሚሊዮን ዓመታት ሆኗታል ማለት ያስችለናል። ነገር ግን አዳም ገነት ላይ በኖረበት 7 ዓመትና በምድር ያለው የኃይል የጊዜና የግዝፈት መጠን አመጣጥኖ መኖር ችሏል ማለት ነው። ስለዚህ አዳም ምድር ላይ ሲመጣ የግዝፈት መጠኑ 7 ዓመት እንዳሳለፈ ሰው እንጂ በርካታ ሚሊዮን ዓመታት እንዳሳለፈ ሰው ሆኖ ወደ ምድር አልመጣም የሚል መላምት ይሰጣል። ወደ ቀደመው ነገሬ ልመለስና ከላይ ከተመለከትናቸው 6ቱ ብላክ ሆል ወይም የጥልቅ ጨለማ ሀገር እና 6ቱ ዋይት ሆል የቅዱሳን መላእክት ሀገር በአራቱም ዓለማት ውስጥ ከሚገኙት ማለትም ከመሬት፣ ከእሳት፣ ከውሃና ከነፋስ ዓለማቱ ጋር የጊዜ የግዝፈትና የኃይል ተጽዕኖዎች ነው። ለዚህም ይህ ብላክ ሆል በርባኖስ ብዙ አስደንጋጭ ክስተቶችን የሚያሳይ አስደናቂ ቦታ ነው። ውድ ቤተሰቦቻችን ይህንን አዳምጦ ዝም ማለት ሳይሆን ለጓደኛ ዘመድ፣ ወዳጅ ለሆኑ ሁሉ አጋሩ። እኛ ሰምተን እኛ ብቻ አውቀን እንዳንቀር ለሌሎችም ማካፈልን እንማር። ለዛሬው እዚህ ላይ አበቃን። አብራችሁን ስለቆያችሁና ስትከታተሉንም ስለነበር እጅግ አድርገን እናመሰግናለን።